አምላካችን ለስም አጠራሩ ክብር ምስጋና ይግባውና ሰው የሆነው ይሄን ያጣነውን ሰላም ሊመልስልን እና በልደቱ መጀመሪያ የታወጀው ይሄ ሰላም ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ተብሎ የታወጀው ይሄ ሰላም ነው። በውስጣቸው ያለ እግዚአብሔር ሰላም ጣዕመ ዜማ በውጫቸው ያለው ጩኸት እንዳይሰሙት እንደሌለ እንዲቆጥሩት ያደርጋቸዋል። ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ሁላችሁም በእግዚአብሔር ስም እንዴት ዋላችሁ? እንዴት ሰነበታችሁ? አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን እግዚአብሔር አምላካችን ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የወንድማችንን የመምህራችንን የወልደ ሰማያትን ነፍስ ባገለገሉ በተጋደሉ አባቶቻችን አጠገብ ያኑርልን፣ ዕረፍተ ነፍስ ይስጥልን። በተለያየ ምክንያት ያረፉ ወገኖቻችን ሁሉ ነፍሳቸውን ይማርልን፣ ያለ አበሳ ያለ ወቀሳ ይቀበልልን፣ የእኛንም ፍጻሜያችንን ያሳምርልን። አሜን። ዛሬ በሚኖረን ጊዜ የምንማረው የእግዚአብሔር ሰላም በሚል ርዕስ ነው። ስለዚህ የምንማረው እግዚአብሔር ስለሚሰጠው ሰላም ነው። አጠር አድርገን ነው ለማየት የምንሞክረው። ለሰው ልጅ ከሚያስፈልጉት መሰረታዊ ሀብቶች፣ ጸጋዎች አንዱ ሰላም ነው። ባለፈው ስለ ተስፋ አይተናል። እንግዲህ ተስፋ አለ፣ እምነት አለ፣ ፍቅር አለ። እነዚህ ሁሉ አምላካዊ ጸጋዎች ናቸው፣ የማይተካኩ ናቸው። እያንዳንዳቸው በየራሳቸው እጅግ አስፈላጊ የሆኑ ናቸው። በሰውነታችን እንደሚታወቀው ብዙ ሕዋሳት አሉ፣ ልቡ፣ ኩላሊቱ የመሳሰለው እያንዳንዱ አስፈላጊ ነው። ግን የአንዱ በአንዱ አይተካም። ሳንባችን ፍጹም ጤነኛ ቢሆን ልባችን ከታመመ አያድርስ ነው እንጂ የሳንባ ጤና መሆን የልብን ህመም አይሸፍነው። ሌላውም እንደዚሁ ማለት ነው እና እያንዳንዳቸው የእግዚአብሔር ጸጋዎች በየራሳቸው ትልቅ ዋጋ ስላላቸው ነው። መጽሐፍ የያዘውን ያጎላል ይባላል። ቅዱስ መጽሐፍ እንደዛ ነው። ስለ እምነት ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ስለ ፍቅር ሲናገር ደግሞ ፍቅር ከሌለኝ እምነት ቢኖረኝ ከንቱ ነው ይላል። ስለ ትዕግስት ሲናገር ደግሞ ትዕግስት ሁሉንም ነገር ይፈጽማል ይላል። እንግዲህ እያንዳንዱ በየራሱ አስፈላጊ ስለሆነ መቼም ስለ ልብ አስፈላጊነትና የተወሳሰበ አምላካዊ ጸጋ መሆን መናገር ማለት የሌሎችን አካላት ተግባር ውስብስብነት፣ አስፈላጊነት መቀነስ አይደለም። ትንሽ አንዳንዴ አንዱን ለማመስገን ሌላውን መጉዳት የለብንም። ትንሽ አሁን የሚታዩ አንዳንድ ነገሮች አሉ። አንድን ነገር ለማመስገን የግድ ሌላውን ከመንቀፍ መጀመር የለብን። ሌላውን ሳንነቅፍ ያንን ማመስገን እኮ ይቻላል እና የግድ የሆነ ነገር ለማመስገን ተጠግቶ የሆነ መውጋት ጤነኛ አይመስለኝም። ለማንኛውም ስለ ሰላም ዛሬ የምናነሳው ስለ እግዚአብሔር ሰላም ነው። በዚህ ዓለም ስለሚወራለት የስም ሰላም አይደለም። ሰላም እንደሚታወቀው ቃሉ በጣም መጫወቻ ከሆኑት አምላካዊ ጸጋዎች አንዱ ነው። ፍቅር በእውነቱ መጫወቻ መቀለጃ ሆኗል። አለቦታው ስሜቱ ነውር ሁሉ ፍቅር እየተባለ ሰላምም እንደዚሁ። ከዚህ የተነሳም ሰላም ሲባል በጣም ቆም ብሎ ማሰብ ምን አይነት ነው የሚል ከጀርባው ሊኖሩ የሚችሉ ነገሮች ሁሉ በጥርጣሬ ማየት ከተጀመረ የቆየ ይመስለኛል። እንግዲህ በዚህ ያለ ያሁን ብዙ አይነት ነገር ስላለ ስለዚህ የምንነጋገረው እውነተኛ ስለሆነ ከእግዚአብሔር ብቻ ስለሚሰጠው ከሰው ሊሰጥ ስለማይችለው ሰው ሊቀማው ስለማይችለው አምላካዊ ሰላም ነው። ስለዚህ ሰላም በጣም አስፈላጊ ጸጋ ነው። ሰላም ከሌለ ምንም ነገር የለም ማለት ይቻላል። ቢኖርም እንዳለ አይቆጠርም። የሰው ልጅ ከእግዚአብሔር ጋር ሲኖር ሳለ የነበረው አንዱ ትልቁ ጸጋ ሰላም ነበር። ሰው ከእግዚአብሔር ጋር በሰላም ሲኖር ራሱ ለራሱ ሰላም ነበረ። አዳም ከሔዋን ጋር፣ ሔዋን ከአዳም ጋር ሰላም ነበሩ። ከሌሎች ፍጥረታት ከእንስሳት ጋር ሳይቀር ሰላም ነበሩ። እንስሳት እየሄዱ በሰላም ስም አውጣልን ይሉታል፣ አዳም ስም ያወጣላቸዋል። ሁሉ ነገር የተስማማ ስምሙ ነበር። ሰላም ማለት የተስማማ ማለት ነው። በመካከል ልዩነት፣ ጠብ የሌለበት በፍጹም ስምምነት የሚኖር ሁሉም በተሰጠው በተፈጠረበት መንገድ ምህዋሩን ጠብቆ የሚሽከረከር አንዱ ለሌላው ጠላት፣ መሰናክል፣ የመጠፋፋት የጉዳት ምክንያት የማይሆን ማለት ነው። የውስጥ መረበሽ የሌለበት ማለት ነው። በእንዲህ አይነት ሁኔታ ነው የነበረው ሰው ከእግዚአብሔር ጋር በሰላም በነበረበት ጊዜ። በኃጢአት ምክንያት ከእግዚአብሔር ጋር ሲጣላ ግን እግዚአብሔርን ሰላም አጣ። የእግዚአብሔርን ሰላም ሲያጣ ከራሱ ጋር ሰላም መሆን አልቻለም። ከራሱ ጋር ሰላም ካለመሆኑ የተነሳ አዳም ሔዋንን መክሰስ ጀመረ። ሔዋንን እባብን መክሰስ፣ መከሳሰስ ወይም አንዱ ሌላ መክሰስ፣ አሳልፎ መሰጣጣት መጣ። እግዚአብሔር አዳምን ለምን እንዲያደረግ ሲል እኔ በደልኩ አይደለም ያለው፣ ከአንተ ጋር እንድትኖር የሰጠኝ ይህች ሴት እሷ እንዲህ ያደረገች ይላል።
አሳልፎ ሰጣት ማለት ነው። ሰው ለራሱ ሰላም ሲያጣ ሌላውን አሳልፎ ይሰጣል። ሌላውን አሳልፎ በመስጠት ደህንነቱን የሚጠብቅ ይመስለዋል፣ ግን አይደለም። ሔዋንን ደግሞ ራሷን በመውቀስ ፈንታ እባብን በአቅሟ እሷ እባብ ነው ከሰሰች። እንግዲህ እንዲህ ያለው መጠላላት አሳልፎ መሰጣጠት የሚመጣው እግዚአብሔር ሰላም ከውስጣችን ሲጠፋ ነው። ከዚህም አልፎ አዳም እግዚአብሔር ሰላም ከውስጡ ሲጠፋ ስነ ፍጥረቱ አስፈራው። ግዛው፣ ንዳው፣ ጠብቀው ተብሎ የተሰጠው ስነ ፍጥረት ሁሉ አስፈራው። የራሱ ሰውነትም አሳፈረው። እንደምናውቀው አዳምና ሔዋን ቅጠል ለማገልገል የሞከሩት የራሳቸው አካል ስላሳፈራቸው። ሰው ከውስጡ ሰላም ሲያጣ ራሱ ለራሱ ያስጠላዋል። የራሱ አካል ሁሉ ይቀፈዋል፣ ያሳፍረዋል። እንግዲህ እግዚአብሔር ሰላም ማጣት ምን ያህል ከባድ እንደሆነ በዚህ ሁሉ እናያለን። አምላካችን ለስም አጠራሩ ክብር ምስጋና ይግባውና ሰው የሆነው ይህን ያጣነውን ሰላም ሊመልስልን እና በልደቱ መጀመሪያ የታወጀው ይሄ ሰላም ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ተብሎ የታወጀው ይሄ ሰላም ነው። በሰማያት ይህን ላደረገ ለእግዚአብሔር ምስጋና ይሁን፣ ምክንያቱም የሁሉ ነገር መሰረት እሱ ነውና። በምድርም ሰላም ይሁን። እንግዲህ ከአዳምና ከሔዋን ኃጢአት ጀምሮ ምድር ሰላም ርቋት ነበር። ያን ሰላም ማንም ሊያውጅ አልቻለም ነበር። በሰውና በእግዚአብሔር መካከል የጥል ግድግዳ ተፈጥሮ ነበር በኃጢአት ምክንያት። ያንን ክርስቶስ ሊያፈርሰው ሲመጣ መጀመሪያ የታወጀው ሰላም ነው። ዛሬ በቅዳሴያችን በምስጋናችን የምናመሰግነው የምንዘምረው ይህን ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ። ስለዚህ ሰላም የሚገኘው ከእግዚአብሔር እና እኛ ከእግዚአብሔር ጋር ስንሆን እንደሆነ ሁሉ የሚጣጣው ደግሞ እኛ ከእግዚአብሔር ስንለይ ነው። እግዚአብሔር ከእኛ ሲለያል፣ እግዚአብሔር ከእኛ አይለይም። እኛንም ከእግዚአብሔር የምንለየው እሱ የሰጠን ሰላም በሁኔታዎች የማይለዋወጥ ነው። ለስም አጠራሩ ምስጋና ይግባውና ዮሐንስ 14:27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ብሏል። እግዚአብሔር የሚሰጠው ሰላም ሰዎች ሰጠን እንደሚሉት አይደለም። ፖለቲካዊ ሰላም ወይ በድርድር ወይ በሰጥቶ መቀበል በሚባሉ ነገሮች የሚመጣ ሰላም አይደለም። እንዲህ ያለ ሰላም ይወጣል፣ ይወርዳል፣ ይደፈርሳል፣ አስተማማኝ አይደለም። በሰዎች በጎ ፈቃድ ላይ የተመሰረተ ነው። ሰዎች ሀሳባቸውን ሊቀይሩ ይችላሉ። ያንን ሰዎች ተሰጣጣን፣ ተስማማን የሚሉትን ሰላም ለተንኮል ሊጠቀሙበት ይችላሉ። በምድራችን እንደሚታየው እየተደራደሩ ሲያስፈልጋቸው ሄደው ይወራሉ። ጉልበት አለን የሚሉ እንደሚያደርጉት ያው ጉልበት ግን ምን እንደሆነ እያዩት ነው እንጂ። አዎ የዚህ ዓለም ሰላም እንደዚህ አይነት ነው። እንደውም አንድ ያየሁት ስዕል አለ። በዲፕሎማሲ የተለመደ ብሎ የሆነ ስዕል እንደዚህ አድርገው እጃቸውን ይጨባበጣሉ ዲፕሎማቶች። እንደዚህ ከጀርባቸው ግን ቢላዋ ይዘዋል። ሁለቱም ቢላዋ ስለው ይዘዋል። ግን እንደዚህ ያው ፈገግ እያለ ይሄ የዲፕሎማሲ በስልጠና የሚመጣ ሳቅ ማለት የልብ ሳይሆን የዝም ብሎ የማስመሰል የሚል የእውነት ሳቅ አይደለም። እንደዛ ያደረጉ ቢላዋ ይዘዋል። ሲመቻቸው ሊተራረዱ ማለት ነው። እግዚአብሔር የሚሰጠው ሰላም እንደዚህ ያለ አይደለም። እና ሰላም በእውነት በጣም መጫወቻ መቀለጃ ከሆኑት የእግዚአብሔር ጸጋዎች አንዱ ነው። ለዚህ ነው የእግዚአብሔር ሰላም በዚህ ዓለም ከሚጮኸው ከሚወራለት የውሸት ፎርጅት የማስመሰል ሰላም ለይቶ መረዳት የሚገባው ለዚህ ነው። እግዚአብሔር የሚሰጠው ሰላም ዓለም እንደሚሰጠው አይደለም። እኔ የምሰጠው ያለው ለዚህ ነው አይደለም። የእግዚአብሔር ሰላም እንዲህ ያለ እውነተኛ ነው። ብዙ ነገሮች አሉት። እግዚአብሔር ራሱ የሰላም መልአክ ተብሎ ተጠርቷል። ሮሜ 16:20 ቅዱስ ጳውሎስ በመልእክታቱ መጀመሪያ ላይ ደጋግሞ ከሚናገራቸው የሰላምታ ቃላት የበረከት ቃላት አንዱ ጸጋና ሰላም ይብዛላችሁ እያለ ነው በጣም ደጋግሞ የተናገረ። በሁሉም መልእክታቱ ማለት ይቻላል መጀመሪያ ላይ ቅዱስ ጳውሎስ ይሄን ይላል፣ ጸጋና ሰላም ለእናንተ ይሁን ይላል። ምክንያቱም እጅግ የሚያስፈልጉን ጸጋዎች እነዚህ ናቸው። ጸጋ በራሱና ሰላም። ያለ እግዚአብሔር ጸጋ ምንም አይደለም። ስለዚህ ጸጋ ይብዛላችሁ ይላል፣ ሰላምም ይብዛላችሁ። ሰላም ከሌለን ምንም አይደለም። ያለ እግዚአብሔር ጸጋ ምንም አይደለም። እኔ የሆንኩት እግዚአብሔር ጸጋ ነው እንዳለ ቅዱስ ጳውሎስ የሆነው እግዚአብሔር ጸጋ ነው። ስለዚህ ያለ እግዚአብሔር ሰላም ያለ እግዚአብሔር ጸጋ ምንም ስለ አይደለም። ቅዱስ ጳውሎስ በየመልእክታቱ መጀመሪያ ላይ ጸጋና ሰላም ለእናንተ ይሁን ይላል። እንግዲህ የክርስትና ሃይማኖትና ሰላም እንዴት ነው የሚተያዩት? ሰላም ስንል በክርስትና አስተምሮ ምን ማለታችን ነው? እንግዲህ በክርስትና የተጠራ ነው መቼም መስቀሉን ለመሸከም መሆኑን እናውቃለን። ጌታችን ነግሮናል። ጌታችን የጠራው መስቀሉን ተሸክሞ ይከተለኝ ብሏል። በዓለም ሳላችሁ መከራ አለባችሁ ተብሏል። ታዲያ የተጠራ ነው
ለጭንቀትና ለችግር ሕይወት ነው ወይ? መስቀሉ መሸከም ማለት መከራ መቀበል ማለት ሰላም የሌለው ደስታ የሌለው የጭንቀት የመከራ ሕይወት ነው ወይ? የሐዋርያት ሥራ 14:22 ላይ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገና ተብሏል። መዝሙር 126 ቁጥር 5 ላይ በልቅሶ የሚዘሩ በደስታ ይለቅማሉ ተብሏል። ስለዚህ የምንዘራው በልቅሶ ነው፣ የምናጭደው ነው በደስታ። ታዲያ በክርስትና ውስጥ ከመከራና ከሐዘን ያለፈ ነገር የለም ወይ? በዚህ አስቸጋሪና ሻካራ ሕይወት ውስጥ ስንሄድ ወይም እንድንሄድ የሚያበረታታ ምንድን ነው? በዚህ የመከራ ሕይወት ውስጥ ሰላም እንዴት ብሎ ነው የሚገኘው? ክርስትና ወደ የሐዘንና የጭንቀት ሕይወት ነው ወይ የሚመራ? አይደለም። ይህ ለይተወረዳ በጣም አስፈላጊ ነው። አዎ የተጠራ ነው መስቀሉን ለመሸከም። በክርስትና ውስጥ መከራ አለ ብቻ ሳይሆን ሕይወታችን ነው። አይነቱ መጠኑ ቢለያዩ ግን ይሄ ግን ከሰላም የሚያርቅ ሳይሆን እንዲያውም ሰላም የሚገኝበት መንገድ ነው። ይሄ እንግዲህ ምስጢር ነው። ምስጢር ማለት በቀላሉ ማንረዳው በጣም ማሰብ የሚፈልግ ትንሽም ተረድተን አብዛኛው ማይገባል ማለት ነው እንጂ ምስጢር ማለት የተደበቀ የተከለከለ ማለት ብቻ አይደለም። እንደዛ አለ በአብዛኛው በክርስትና ምስጢር ሲባል የተከለከለ እንደዚህ አይደለም። በጣም ጥቂቱን ብቻ ከተረዳ ነው እንደ መሽታ ጥቂቱን እንደ መዓዛ እናሸተዋለን። አብዛኛውን ነገር ግን አንደርስበትም። ቀስ እየተባለ እየተኖረ እየታደገ በዛ መልኩ ነው መረዳት የሚቻለው። በዛም ተረድተን አንጨርሰው ነው። ምስጢር ሲባል እንደዛ ማለት ነው። ስለዚህ የክርስትና ሃይማኖት የክርስትና ሕይወት ከዚህ በተቃራኒ የነፃነትና የደስታ ሕይወት ጥሪ ነው። እግዚአብሔር አምላካችን የሐዘን አምላክ አይደለም። አምላከ ትንሣኤ ወአምላከ ሐሤት ይላል የማክሰኞ ሊጦ ማለት ምስጋና ማለት ነው። እግዚአብሔር አምላካችን የደስታ አምላክ ነው ይላል። አምላከ ትንሣኤ ወአምላከ ሐሤት እግዚአብሔር የደስታ አምላክ ነው። የሐዘን አምላክ አይደለም። የችግር የመከራም አምላክ አይደለም። አምላክ ነሳ አምላክ አይደለም። እግዚአብሔር የማዳን አምላክ ነው። ያለ ማዳን አሳልፎ የመስጠት አምላክ አይደለም። ስለዚህ ክርስትና እውነተኛ ሰላም የሚገኝበት ብቸኛው መንገድ ነው። አሁን መስቀሉ የሰላሙ መንገድ ነው። ክርስቶስ ሰላምን የገዛው በመስቀሉ አልፎ ነው። በመስቀሉ መሄድ የግድ ነው። ይህንን ዘለው አንችልም። ግን እውነተኛ ሰላም ነው የሚገኘው በመስቀሉ ነው። ክርስቶስ ፍጹም የሆነውን ሰላም የሰጠን በመስቀል አልፎ ተነስቶ ነው። ለደቀ መዛሙርቱ መጀመሪያ የተናገራቸው ነገር ሰላም ለሁላችሁ ይሁን የሚል ሌላ ቃል አይደለም። ጌታችን መጀመሪያ ለደቀ መዛሙርቱ የተናገራቸው ሌላ አይደለም። ሰላምታን ነው የሰጣቸው። ሰላምን ልዩ አምላካዊ አጥተን የነበረው ሰላም ነበረ። የሰው ልጅ ተለይቶ አጥቶት ሲቅበዘበዝ የነበረው ያን አምላካዊ ሰላም ነው። ክርስቶስ በትንሣኤው መጀመሪያ የሰጠው ያን ሰላም ነው። ሰላም ለሁላችሁ ይሁን። ሮሜ 14:17 ላይ የእግዚአብሔር መንግሥት ጽድቅና ሰላም ነው ይላል። የእግዚአብሔር መንግሥት ጽድቅና ሰላም ነው እንጂ መብልና መጠጥ አይደለም ይላል። በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም። በመብል በመጠጥ የሚገኝ አይነት ደስታ የሚታሰብበት አለ የእግዚአብሔር መንግሥት። ያም የለም። የእግዚአብሔር መንግሥት ሲባል ገና በሚመጣው ዓለም የምንጠብቀው ብቻ ሳይሆን አሁንም አረጎኑን የተቀበልነው ነው። የእግዚአብሔር መንግሥት መቼ ትመጣለች ብለው ፈሪሳውያን ጌታን በጠየቁት ጊዜ የእግዚአብሔር መንግሥት በመጠባበቅ አትመጣም፣ እንደው በመካከላችሁ ናት ብለው። የእግዚአብሔር መንግሥት እዚህ ያለች። እዚህ ያልጀመርነው የእግዚአብሔር መንግሥት ከሞት በኋላ አናገኘው። እዚህ የተጀመረ ነው እዛ የሚቀጥለው። በትንሹ ታምናል በብዙ እሾምሃለሁ የተባለው በዚህ ነው። በትንሹ መታመን እዚህ ያለን የእግዚአብሔር መንግሥት መቅመስ ነው። ቤተክርስቲያን የእግዚአብሔር መንግሥት ናት። ቅዳሴ የእግዚአብሔር መንግሥት ነው። አሁን ቃሉን ስትሰማ በእግዚአብሔር መንግሥት ውስጥ ነን። ቃሉ የእግዚአብሔር መንግሥት ነው። ራሱ ወንጌል ሲነበብ ወንጌለ መንግሥት ይባላል። ነዋ መንግሥተ ሰማያት ነዋ ወንጌለ መንግሥተ ሰማያት ይላል። ወደ መንግሥተ ሰማያት መርታ የምታገባ ወንጌል ማለት ነው። በወንጌል ስንራመድ በወንጌል ውስጥ አድርገን ወደ መንግሥተ ሰማያት ነው የምንገባው። ራሷ ወንጌልም መንግሥተ ሰማያት ናት። ወንጌል ራሷ የእግዚአብሔር መንግሥት ናት። መንግሥቱ የሚወረስባት መንገድ ናት። ራሷ መንግሥቱ ናት እና በዚህ ነው ሰላም የሚገኘው። ዮሐንስ 16:20-22 ላይ ጌታችን እንዲህ አለ፣ እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ደቀ መዛሙርቱን ማለት ነው፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። በሕማሙ ጊዜ ነው ገና ሊሞት ሲል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች፣ ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታ መከራዋን አታስቡ። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባቸው የለም ማለት። ስለ ቃሉ አምላካችን የተመሰገነ ይሁን። እንግዲህ የወለዳችሁ እናቶች ታውቁታላችሁ፣ ምጥ ምን ያህል እንደሚያስጨንቅ እንዴት ያለ እናንተ ናችሁ የምታውቁት።
ግን ከዛ በኋላ ልጅ ሰው በዓለም ተወልዷልና ስለተወለደው ሰው ስለ ልጅ ማለት ነው በኋላ መከራውን አታስበው የሚል። ስለዚህ እንደዚህ ነው በክርስትና ምጥ አለ፣ መከራ አለ። ግን በኋላ የሚገኘው ደስታ በዛው ያለው ሰላም መከራውን የሚያስረሳ ብቻ ሳይሆን የበለጠ እንዲያውም በመከራው የሚያስመካ ነው። ቅዱስ ጳውሎስ በመከራዬ እመካለሁ እስከ ማለት እንደደረሰ ማለት ነው። ስለዚህ ክርስትና የደስታ ጥሪ ነው፣ የሀዘንና የመከራ ጥሪ አይደለም። ክርስትና ማለት ቁርምድ ብለን ስብር ብለን ሀዘንተኞች ሆነን የምንኖርበት አለ። ይሄ ማለት አዎ ዝም ብሎ በዚህ ዓለም እንዳለው ጮቤ መርገጥ አይነት አለ ማለት አይደለም። ትንሽ እናየዋለን ምን ማለት እንደሆነ ትንሽ ይህን በለመረዳ ስለሚፈልግ ፊልጵስዩስ 4:4 ላይ ቅዱስ ጳውሎስ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። ቅዱስ ጳውሎስ ይሄን ያለው ሮም ታስሮ ነው። ታስሮ ነው እንግዲህ የፊልጵስዩስ መልእክትን የላከው። ሌሎችም 3 መልእክቶችን 4 መልእክታት ነው ሮም ቅዱስ ጳውሎስ ታስሮ በመጀመሪያው እስራቱ የጻፈው እና ታስሮ በጣም ደጋግሞ ደስ ይበላችሁ እያለ ጽፏል። እስራቱ ደስታውን አልወሰደበትም። እስራቱ ሰላሙን አላሳጣውም። ስለዚህ እሱ ታስሮ ያልታሰሩትን ያጽናናል፣ ደስ ይበላችሁ እያለ። ማን ነበር ማጽናናት የነበረበት? ያልታሰሩት አይዞህ ትፈታለህ በርታ ነበር እንደዛ አለ። በተገላቢጦሽ የታሰረው ቅዱስ ጳውሎስ ያልታሰሩትን በርቱ ደስ ይበላችሁ በጌታ ይላል። ሁልጊዜ ነው የሚለው፣ ሁልጊዜ በጌታ ደስ ይበላችሁ። ስለዚህ ረቂቅ ነው የእግዚአብሔር ሰላም። እንደዚህ ነው እየረቀቀ ነው። ሚስጥር ነው ማለት ይሄ መረዳትን ይጠይቃል። ዝም ብሎ እየሮጠን እንደዚህ ምን ዘግነው አይደለም። እንደዚህ ባለ በእስራት ውስጥ በመከራ ውስጥ ሆኖ እየበዛ ነው የሚሄደው። የሚገርመው እሱ ነው። መከራ፣ ችግር፣ ጭንቀት የሚቀንሰው የሚያጠፋ ሳይሆን የሚጨምረው ነው። በጣም የሚገርመው ይሄ ነው። ለዚህ ነው ዓለም እንደሚሰጠው አይደለም ያለው። እንደዚህ ነው። የተለየ ነው። መንገዱም የተለየ ነው። ሰላሙም በራሱ የተለየ ነው። የተለየ ነው። ወደዛ ካልገባ አይታወቅም። ለዚህ ነው ቅዱስ ጳውሎስ አሁንም ፊልጵስዩስ 4:7 ላይ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይላል። ትንሽ አማርኛ ምን ያህል ግልጽ እንደሆነ አላውቅም። it surpasses all understanding ይላል። እንግሊዝኛው ጥሩ ነው። እዚህ ላይ መረዳትን ሁሉ ያልፋል ይላል። የእኛን የመረዳት አቅም ሁሉ ያልፋል የእግዚአብሔር ሰላም ማለት ከመረዳት ውጭ ነው። በጣም ያለ የሚያልፍ ነው። እንደዚህ ነው ብሎ ማብራራት አይቻልም። ሰው ታስሮ ያልታሰሩትን የሚያጽናናበት እጅግ ደስ ይበላችሁ አሁንም አብዝታችሁ ደስ ይበላችሁ የሚልበት የተለየ ሰላም ነው። ከአይምሯችን ሁሉ የራቀ ነው። ሚስጥር ነው ምንለው እንደዚህ ነው እንደዚህ ብሎ እንዲህ ነው ብሎ በአረፍተ ነገር ብቻ ተተንትኖ እኛ በጆሮአችን ሰምተነው በልቦናችን ደግሞ ተረድተነው የምንዘልቀው አይደለም። ትንሽ ጫፍ ሽታ እንደማሳየት እዛ እንደማለት ያክል ነው። ለምሳሌ አሁን ጨረቃ አትታይም እንጂ ጨረቃ ብትኖር እኔ በጣቴ አትዛት ጨረቃ ብላችሁ ጣቴ ከጨረቃው ይደርሳል? ጣቴስ ጨረቃው ነው አይደለም፣ ማመልከት ነው። ትምህርት እንደዛ ነው። ትምህርት ማመልከት ነው። በዛ ማመልከት ተጠቅመን ወደዛ ካልሄድን ከንቱ ነው፣ እዚህ ነው የሚቀረው። ያው ከማመልከቻው ጋር ከአቅጣጫ ጠቋሚው ጋር እዛው ቀረ በቃ። ምክንያቱም አቅጣጫ ጠቋሚው መዳረሻው አይደለም። አቅጣጫ ጠቋሚው የምንሄድበት አይደለም፣ ወደምንሄድበት የሚያሳይ ነው። ትምህርት እንደዛ ነው። ጸሎትም ሁሉ ማገልግሎት እንደዛ ነው፣ መዳረሻ ነው። ጸሎቱን እንደ ፍጻሜ ይወስደን በቃ ይሄን ያህል ደገም ካልን ምንም ማለት መዳረሻ ነው። በዛ አይምሯችንን እንደ መሰላል ከፍ እንደ ሊፍት እንዲያወጣን ነው። ስለዚህ እግዚአብሔር ሰላም አይምሮን ሁሉ የሚያልፍ ነው፣ ከመረዳት በላይ ነው። እንግዲህ ሰላም ቅድም እንዳነሳነው እግዚአብሔር ስጦታ ነው፣ ልዩ ስጦታ ነው። ሰላምን የሰጠን በቤዛነቱ ነው። ሮሜ 5:1 ላይ ቅዱስ ጳውሎስ ክርስቶስ ሰው ሆኖ በተቀበለው መከራ ሥጋውን ቆርሶ ደሙን አፍስሶ የሰጠን አንዱ ትልቁ ጸጋ ሰላም ነው። ስለዚህ ሰላም በክርስቶስ ቤዛነት የተገኘ ነው፣ እንዲሁ ዝም ብሎ በቀልድ የተገኘ አይደለም። ቆላስይስ 1:20 ላይ ወገብረ ሰላመ በመስቀሉ ሰላምን አደረገ ይላል። ስለዚህ እግዚአብሔር በእሱና በእኛ መካከል ሰላምን አደረገ። ሌሎቹም ጋር ሰላም ሆነ። እሱ ከእኛ ጋር ሰላም ስላደረገ ሰውና መላእክት፣ ነፍስና ሥጋ፣ ሕዝብና አሕዛብ ይህ ሁሉ ሰላም ሆነ። ቀድሞ የነበሩ የልዩነት ድንበሮች በሙሉ ፈረሱ፣ ተወገዱ። ቅድም እንዳነሳነው ጌታችን እንደተነሳ ለደቀ መዛሙርቱ የሰጣቸው ትልቁ ነገር ሰላም ነው። ለሐዋርያት ሰላምን ሰጣቸው፣ ለአባቶቻችን፣ ለእናቶቻችን ለቅዱሳት አንስት ደግሞ ደስታን ነው የሰጣቸው። ሁለቱም በተለየ ሁሉም ለሁሉ ያስፈልጋል። ሰላምም ለእናቶቻችን ያስፈልጋል፣
ደስታም ለሐዋርያት አባቶቻችን ያስፈልጋል። ግን በጎደለው አንዱን በአንዱ ማድረግ ነው። አንዱ በአንዱ አለ። ለእናቶቻችን ለሴቶች የጎደለው ደስታ ነበር። ከያን ጀምሮ ሴቶች ሀዘንተኞች ነበሩ። ምክንያተ ሞት ሆናችሁ እየተባሉ ያው ያ ሀዘን ነበር በሴት ላይ ምጥሽ ጣርሽ ሁሉ ይብዛ ስለተባለ በሴቶች ላይ ሀዘን ነበር። ስለዚህ ጌታችን ለቅዱሳት አንስት ደስ ይበላችሁ ነው ያላቸው። ደስ ይበላችሁ ማለት ደስታን ሰጠ። ስለዚህ ያ በያ ምክንያት የመጣ ሀዘን ተወገደ ማለት ነው። ለሐዋርያት ደግሞ ሰላም ሰጣቸው። ወደ ዓለም ሲሄዱ ብዙ መከራ ይጠብቃቸዋል ይገጥማቸዋልና በዛ ሁሉ እንዳይናወጹ፣ በዛ ሁሉ እንዳይሸበሩ፣ ወደኋላ እንዳይሉ ይሄ ነገር አጥፍተን ይሆን ልክ ነን ይሆን ብለው እንዳይጠራጠሩ ሰላም የማይናወጽ ማንም የማይወስደው በማንም ፈቃድ የማይጨመር የማይቀነስ ሰላም ሰጣቸው። ስለዚህ ሰላም ክርስቶስ በሞቱ በሕማማቱ በትንሣኤው የገዛልን ውድ ንብረት ነው። እንደው በቀላል ዝም ብሎ የተደረገ አይደለም። ከሰማያ ሰማያት ወርዶ ያን ሁሉ ጉዞ ተጉዞ ወደ መቃብር ሁሉ ወርዶ በዛም 3 ቀን 3 ሌሊት ቆይቶ ተነስቶ የሰጠን ውድ ሀብት ነው። ውድ ሀብት ነው። ጌታችን ለደቀ መዛሙርቱ ቀድሞ እንደ ልምምድ ልኳቸው በነበረ ጊዜ ይህን ቃል እንዲጠቀሙ ነበር የነገራቸው። ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ በማለት እንዲጠቀሙ አዟቸዋል። ዛሬ ካህኑ ሰላም ለኩልኩም የሚለው ያን የክርስቶስን ሰላም ነው፣ ሌላ ሰላም አይደለም። ካህኑ የራሱ ሰላም የለውም፣ የክርስቶስን ሰላም ነው። ካህኑ የእግዚአብሔር አንደበት ነው እንደተባለው የክርስቶስን ሰላም ነው ዛሬ ካህኑ ሰላም ለሁላችሁ ይሁን የሚለው በቅዳሴው በኪዳኑ በጸሎቱ ያን የክርስቶስን ሰላም ነው ካህኑ ያመጣልን። ያን ሰላም ሰው ሆኖ መከራ ተቀብሎ ሞትን ድል አድርጎ አስታርቆ የሰጠንን የገዛልንን ሰላም። ስለዚህ ክርስትና በዚህ ሰላም መኖር ነው። በዚህ ሰላም መኖር ነው። ይሄ ልዩ ሰላም ነው። ኢሳይያስ 57:10 ላይ ለክፎች ሰላም የላቸውም ይላል። ከዛ ቤት ኢሳይያስ 9:6 ላይ ክርስቶስን የሰላም ንጉሥ ይላል። ንጉሠ ሰላም ክርስቶስ ምን ነው? ለዚህ የሰላም ንጉሥ ነው ክርስቶስ። ስለዚህ የሰላም ንጉሥ ስለሆነ ሰላምን መስጠት ይችላል። ንጉሥ ነው፣ ያውቅበታል። አለው መስጠቱንም ያውቅበታል። ሌላው ሰላምን የሚያሳጡ ነገሮች እና መፍትሄዎቻቸው ምንድን ነው? ትምህርታችንን ያዝ ለማድረግ እንግዲህ ሰላምን የሚያሳጡ ነገሮች አሉ፣ የምናውቃቸው ናቸው። ሰላም ከመንፈስ ቅዱስ ፍሬዎች አንዱ ነው። ሰላምን ማጣት ደግሞ የኃጢአት ውጤት ነው። ኢሳይያስ 57:21 ላይ ክፉዎች ሰላም የላቸውም ይላል። ክፉዎች ሰላም የላቸውም። በክፋት ማግኘት የማይቻለው አንዱ ነገር ቢኖር ሰላም ነው። ሰው በተንኮል ገንዘብ ሊያገኝ ይችላል፣ ስልጣን ሊያገኝ ይችላል፣ እንደዚህ ይቻል ይሆናል። ሰላምን ግን በክፋት ማግኘት አይቻልም በጭራሽ። ያሳድዳል፣ ያስራል፣ ያስጨንቃል። ከውስጥ ሆኖ እሾህ ሆኖ ይወጋል። በተመቸ አልጋ ሆኖ እንቅልፍ እምቢ ሊል ይችላል። ጥሩ ምግብ ተመግቦ ውስጥ ሰላም ምቾት ላይ ይሰማ ይችላል። ውስጥ ሰላም ከሌለ ሰው የትም ቢሄድ ደስተኛ ይሆናል። በውጭ አማምሮ ለባብሶ ተኳኩሎ አጊያጊጦ የሚታየው መጋረጃ ነው። እንዲህ ያሉ ሰዎች በሰላም የሚኖሩ ደስተኞች ሊመስሉ ይችላሉ። ግን በሆነ አጋጣሚ ቀረብ ብለን እነሱ ደግሞ በውስጣቸው የተደበቀው ነገር ልባቸውን ከፈት አድርገው ቢነግሩን ውስጣቸው የተደበቀው አውሬ ሐዘን፣ ብስጭት፣ ውስጣቸው የታፈነው ብዙ ክፉ ነገር ቢገነፍል ራሱ ከባድ ሊሆን ይችላል። ግን ያን ለመሸፈን ያው ሰው እችስ ለስንቱ ሲነገራል፣ ለኃላፊ አግዳሚ አይነገር። ቢነገርስ ምን ይጠቅማል? እንደዚህ በሚል ሰው ሰላማዊ ደስተኛ መስሎ በፈገግታ በሳቅ ራሱን ለመሸወር ለማታለል ሊሞክር ይችላል። ያ ውስጥ ግን አለ የማያቋርጥ ጩኸት፣ የማያቋርጥ ጩኸት አለ። ዳዊት ልበ አምላክ አይድረስ ነውና ከበደለ በኋላ ሰላም አልነበረውም። መዝሙር 37:3 ላይ ከኃጢአቴም የተነሳ ለአጥንቶቼ ሰላም የላቸውም ይላል። ለአጥንቶቼ ራሱ ሰላም የላቸው። ኃጢአት የውስጥ ሰላም እስከ አጥንት ድረስ ሰርስሮ ይገባል። አጥንት ጅማት ድረስ ረፍት ይነሳል። ንዝንዝ ነው የሚያደርገው። ቃየን ወንድሙን ከገደለ በኋላ እግዚአብሔር ያለው ነገር ይህን እውነታ በግልጽ የሚያሳይ አሳዛኝ ነገር ነው። ቃየን እግዚአብሔር ያለው እንዲህ አለ። ዘፍጥረት 4:13-14 ላይ
ቃየንም እግዚአብሔርን አለው ኃጢአቴን ሊሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትህ እሰወራለሁ፣ በምድርም ላይ ከውላይና ተቀዛዥ ይሆናለሁ፣ የሚያገኘኝን ሁሉ ይገድለኛል። እንዲህ ከመሆን ይሰውረን። ተጨነቅ። ኃጢአቴን ሊሸከማት የማልችላት ኃጢአት እንደዚህ ነው። አስቀድመው ሊሰሩ ሲሉ ደስ ደስ የሚል ይመስላል። የሆነ ግብ አሳክቶ ከዛ በኋላ የፈለግነውን አግኝተን ደስ የምንሰኝ ይመስላል። ግን አይደለም። ቃየን አስተማረ። ሞኝ ከራሱ ብቻ ሊማር ይፈልጋል ይባላል። ብልህ ደግሞ ከሌላ ይማራል። እሳት ራሱን ካላቃጠለው በቀር የማይማር ሰው የጅል መጨረሻ ነው። ሁሉም ነገር በራስ መማር ስለማይቻል እና የተጻፈው ለዚህ ነው። እና እንዲህ ያለ ኃጢአት ምድሩ ሁሉ ጭንቅ ጥልብ እንድትል ያደርጋል። ቀኑ ጨለማ ይሆናል። ሰው ሁሉ ያስፈራል። እንዳውሬ ለዚህ ነው ቃየን ያየኝ ሁሉ ይገድለኛል። ያኔ እኮ ጥቂት ሰው የነበረው ገና 10 ይሞላል ያኔ የነበሩት ሰዎች ግን ያየኝ ሁሉ ይገድለኛል። ኃጢአቱ ነው የሚያሳድደው፣ ሰው አይደለም። ኃጢአቱ ነው የሚያሳድደው እንጂ ሰው ኑሮ አይደለም። እናትና አባቱማ እንዲሆኑ ነበሩት ያኔ። ስለዚህ ሰላምን የሚያሳጣው ክፉ ስራ ነው፣ ኃጢአት ነው። ከዚህ ዓለም ምኞትና ፍላጎት ወይም እነዚህን በማርካቱ ሰላም አይገኝም። በጭራሽ ሰላም እንዲህ ባለ ነገር አይገኝም። በውስጣችን ያለው ሰላም የሚረብሸው የሚያጠፋው ኃጢአት ነው እና በውስጣችን እረፍት የማይሰማን ሰላም የማይሰማን ከሆነ ምናልባት እግዚአብሔር በውስጣችን የችግራችንን ምንጭ ሰላም ያሳጣንን ችግር ፈልገን እንድናገኝ እየደወለ ስለሆነ ቆም ብሎ ምንድነው ችግሬ ብሎ ራስ ጋር መመካከር ያስፈልጋል። ይህንን አንድ አባት በምን መስለውታል? በእግር ኳስ ሜዳ እንዳለ ዳኛ መስለውታል። በእግር ኳስ ሜዳ ያለ ዳኛ የሆነ ስህተት ተፈጽሟል ካለ ምን ያደርጋል? ፊሽካ ይነፋና ጨዋታውን ያስቆማል አይደል? ከዛ በኋላ ማስተካከያ ነው ማረሚያ ነው የሚለውን ነገር እስኪያስተካክል ጨዋታ ይቀጥላል። ያን አድርጎ ጨዋታ እንዲቀጥል ያደርጋል። ውስጣችንም ሰላም ካጣ እግዚአብሔር ውስጣችን ባለው በመንፈስ ቅዱስ ጥሪ በህሊናችን አድሮ የሆነ ችግር ሰላማችንን ያሳጣን ችግር መኖሩን እየነገረን እንደ ፊሽካ እየጮኸ ጥሪ እያደረገ ሊሆን ይችላል። ስለዚህ ዝም ብሎ ከነ ችግሩ ከነ ስህተቱ እንቀጥል ብንል እየባሰ ስለሚሄድ ቆም ብሎ ምንድን ነው ያደረግኩት ብሎ ማየት ያስፈልጋል። የተጣላነው ሰው አለ ካለ በደንብ ፈልጎ በሆነ መንገድ መፍታት ነው። ሰላማችንን ከምናጣ ከእግዚአብሔር ጋር ከምንለይ መፍታት አይሻልም? እልህ አልሰጥ ይሄ አይጠቅምም ብሎ ኢጎ ይሄ በጣም እልህ እምቢተኝነት የሚያስፈልግበት አለ። በነገራችን ላይ እግዚአብሔር የሰጠን ነገር ሁሉ ቦታ አለ። እምቢ ማለት እልህ ባይኖር ኖሮ ሰማዕትነት አይቻልም ነበር፣ ጥብዓት አይኖርም ነበር። ግን ደግሞ በቦታው ለኃጢአት ለማይጠቅም ነገር አለ እምቢ የሚባል። ቅዱሳን ሐዋርያት በክርስቶስ ስም አትስበኩ ሲባሉ ሚን ሰብካለን፣ በሱ ስም አለመስበክ አንችልም ያሉ። አዎ ያስፈልጋል፣ ግን ደግሞ ለማይጠቅም ነገር አለ። ስለዚህ በውስጣችን እንደዚህ አይነት ሁኔታ ካለ ቆም ብለን ማየት። ሌላ ነገር ያበላሸ ነው አውቀን ይህን ሳናቅ ያልኮሰኮስ ነው ያሰነካከል ነው የሰበርነው ነገር ካለ ያንን ሄዶ መፍታት። አስበን ማግኘት ካልቻልን ችግሩን ግን ወደ እግዚአብሔር መጮህ፣ እባክህ ላገኘው አልቻልኩም ችግሩን አንተ ግለጥልኝ፣ ወይ አንተ አስተካክለው በምታውቀው ወይ ደግሞ ወደ ልቡና ያምጣውና እኔ እንዳስተካክል እንዳይ ብሎ መጠየቅ። እንዲህ ከሆነ በኋላ ነው ሰላማችን የሚመለሰው እንጂ ከነ ችግራችን ግዴ ለብያል ብንሄድ ቆሻሻ ሲደራረብ በጊዜ ሂደት ለመግፋትም ለማስወገድም በጣም አስቸጋሪ እንደሚሆነው እየተወሳሰበ አይነቱ እንደጠፋ ዛ እየከበደ ሄደ። ስለዚህ ከእግዚአብሔር ውጭ ሰላም ስለሌለ በኃጢአት መንገድ በክፋት ሕይወትንም ሰላምን ማግኘት ስለማይቻል ቆም ብለን ያለንበትን ማየት፣ ሰላማችንን የነሱ ነገሮች ካሉ እነሱን መፍታት በጣም አስፈላጊ ነገር ነው። ሰላም የሚገኘው በእውነት በመኖር ነው። በውሸት በመኖር በማስመሰል በመኖር ሰላም የለም። እውነተኛ ሰው ሰላም አለ። ዮሐንስ መጥምቅንና ሄሮድስን ማነጻጸር እንችላለን። ሄሮድስ ንጉሥ ነው፣
ቤተ መንግስት አለው፣ ሁሉ ነገር አለው። ዮሐንስ መጥምቅ በበረሃ የሚኖር ነው፣ ብቸኛ ነው። የሚበላውም የበረሃ ማር ነው፣ የሚለብሰውም የግመል ጠጉር ነው። እንደዚህ ግን ማነው ሰላም የነበረው? ሄሮድስ ይታወቅ ነበር። ዮሐንስ መጥምቅ የሚናገረው ነገር ሁሉ ያስጨነቀ ነበር። ዮሐንስ መጥምቅን ሄሮድስ ሰላም ስላጣ ዮሐንስ መጥምቅ የሚናገረው እውነት ስለወቀሰው በመግደል አርባለሁ ብሎ አስገደለው። ከዛ በኋላ ደግሞ አሁንም እረፍት አላገኘም። ስለ ክርስቶስ ተአምራት ሲሰማ ወይኔ ያስገደልኩት ዮሐንስ መጥምቅ ተነስቶ ይሆናል ብሎ ፈራ። ያስገደለው ሰው እንኳን ተነስቶ የወቅሰኝ ይሆናል ብሎ ይሄ ያለው ክፋት የሚያስፈራ ለእውነት መኖር ሳለም ሰላም ነው። ከሞትም በኋላ እግዚአብሔር ዘንድ የክብር ቦታ ነው። በተቃራኒ በውሸት በማስመሰል በነውር በሐሰት በክፋት በሴራ በተንኮል መኖር ለጊዜው የሆነ ነገር ሊያስገኝ ይችል ይሆናል፣ ግን ውስጥን ግን ይረብሻል። እንደ ጦር ይወጋል ወደ ውስጥ። ሰው ማያየው ጦር ተሸክሞ መዞር ነው በእውነቱ። ይህንን በአንዳንድ ነገሮች ለጊዜው ማታለል ይቻል ይሆናል። የተለያዩ ነገሮችን በማየት ሰው ጋር በማውራት እንደዚህ ባሉ ነገሮች በመባለት በመጠጦች ግን ይሄ እንደ ፓራሲታሞል ለጊዜው ማስታገሻ ይሆናል እንጂ እውነተኛውን ችግር አይፈታው። እንዲያውም የበለጠ በሽታው እንዳናውቀውና እንዳንፈታው እያወሳሰበው ነው የሚሄደው። ገዳይ ነው። አንድ ማቀው ሰው ሁሌ እንዲህ ያለ ነገር ሳስብ የሚያስቆጨኝ ሰው አለ። ማቀው ሰው ነው። ታሞ ሐኪም ቤት ሄደ እና ማስታገሻ ሰጡት። በጣም አሞት ነበር። ለጊዜው መሞት አገዘለት፣ ግን ከአራት ሰዓት በኋላ ሞተ። በኋላ ሲጣራ የአንጀት መታጠፍ ነበር። በቀላሉ ሊስተካከል የሚችል ነበር በሕክምና እንደሚነግሩ በቀላሉ። ግን ችግሩን መፈለግ፣ መፈተሽ፣ መመርመር ትተው ህመሙን ማስታገሱ ላይ ነው ትኩረት ያደረገ። መቼ የሚሰራ ሰው ይሳሳታል አይደረስም። ግን ህይወት ነው ችግሩ፣ ደግሞ ህይወት ነው ምትክ የሌለው ህይወት እና እንደዚህ ይገጥማል ማለት ነው። ለጊዜው ብንቀባባው በሆነ ነገር ልናታልለው ልናልፈው ልንሸፋፍነው ብንሞክር ይወሳሰባል የበለጠ። ይልቁንስ ሳይቃጠል መቅጠል ነው የሚሻለው እንጂ ነገ የባሰ እኛም ራሱ ጨምሮ የሚያጠፋ ሊሆን ስለሚችል ጊዜ ሳይሰጡ መፍታት በጣም አስፈላጊ ነው። በመጨረሻ የምናነሳው የእግዚአብሔር ሰላም ያለው መሆን ጥቅሙ ምንድን ነው? ይህን ባጭሩ አንስተን ትምህርታችንን እንጨርሳለን። የእግዚአብሔር ሰላም ያለው መሆን ጥቅሙ ብዙ ነው። እንዲህና እንዲያም ተብሎ ተዘርዝሮ የሚያልቅ አይደለም። ግን ለማሰብ ያክል ለማስታወስ ያክል ግን አንድ ሁለትን አስታውሳችሁ። የእግዚአብሔር ሰላም ያለው መሆን ብዙ ጥቅም አለው። አንዱ የእግዚአብሔር ሰላም ያለው ሰው በሁኔታዎች መለዋወጥ አይረበሽም፣ አይፈራም። የዚህ ዓለም ነገር እንደምናውቀው ይለዋወጣል። ዛሬ ሰላም የሆነው ነገር ሊደፈረስ ይችላል። ሁሉ ነገር ይለዋወጣል። የማይለወጥ እግዚአብሔር ብቻ ነው። ግን የእግዚአብሔር ሰላም ያለው ሰው በሚለወጥና በሚረበሽ ዓለም ውስጥ ሆኖ ሳይረበሽ መኖር ይችላል። ይህ ማለት ጨርሶ ምንም ስሜት የማይሰማው ነው ማለት ሳይሆን ሁኔታዎችን በሚገባ ያልፋቸዋል። ሳይረበሽ ሳይደነግጥ በሁኔታዎች ግርኝት ብሎ ሳይወሰን የሆነ ነገር ሲመጣ ስብር እንኩትኩት ድቅቅ ሳይል እንዳመጣል ሁሉ ማለት ይችላል። አባታችን ዳዊት መዝሙር 26 ቁጥር 1 ላይ ምን ይላል? እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማለት ነው። እግዚአብሔር ብርሃኑ መድኃኒቱ የሆነለት ሰው የሚያስፈራው ነው። ሁሉም ከእግዚአብሔር በታች ነው። የምንፈራው እኮ የእምነት ማነስ ነው የሚባለው። ለዚህ መፍራት ከእምነት ማነስ ነው የሚባለው። የሚያምን ሰው አይፈራም። የሚያምን ሰው በውስጡ እግዚአብሔር ሰላም ስላለ ውጭ ያለ ማዕበል አያስደነግጠው። እግዚአብሔር የእኔ መታመኛዋ ነው። የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች የጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። እንደምን የሚያሰናክሉ የመጡት እነሱ ተሰናከሉና ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም። ሰልፍም ቢነሳብኝ በዚህ እተማመናለሁ። እንዲህ የምንተማመን እግዚአብሔር ይባላል። ስለዚህ እግዚአብሔርን የያዘ ሰው የእግዚአብሔር ሰላም በውስጡ ያለ ሰው በውጩ ሰራዊት ቢሰፈር ምን ቢል ምንም አይፈራ። ኤልሳዕን እናስታውሰው። የሶርያን ሰራዊት ዙሪያው በከበቡት ጊዜ እሱ ምንም አልመሰለው። የሚያየው ሌላ ነገር አለ። ደቀ መዝሙር የነበረው ግን ውይ አለቅን በቃ ተከበላል አለ። በዚህ ጊዜ እግዚአብሔር እባክህ አይኑን ግለጥ አለ። አይኑን ሲገልጥ የሚያየውን አየ። ዙሪያቸውን ከከበባቸው ከሶርያ ሰራዊት ብዙ እጥፍ የበለጡ ኃያላን ቅዱሳን መላእክት ከበዋቸው ነበር እና የእግዚአብሔር ሰላም ካለ ምንም ነገር ቢከበር አንደነግጥም። አሁንም ዳዊት በመዝሙር 45 ላይ ከቁጥር 1 ጀምሮ
አምላከነሰ ኃይልነ ወፀወነነ ወረዳኢነ ውእቱ ለምንዳቤነ ዘረከበነ ፈድፋደ በእንተ ዘኢንፈር ለእመ አድረቀቀት ምድር ወለእመኒ ፈለሱ አድባር ውስተ ባሕር። የሚገርም ነው በእውነት አምላካችን እግዚአብሔር ረዳታችን ኃይላችን ነው አለ። ከዚህ የተነሳ ምድር ብትናወጥ ተራሮችን ወደ ባህር ቢወሰዱ አንፈራም። ይህ ቀላል አይደለም። ወለእመኒ ፈለሱ አድባር ውስተ ባሕር ተራሮች ተናውጠው ወደ ባህር ቢገቡ ሰማይና ምድር ቢጣበቅ አንፈራም። ይህ ቀላል አይመስልም። ይሄ ከትልቅ ተአምኖ የሚመጣ ይሄ ሰው ውስጡ ፍጹም የእግዚአብሔር ሰላም ሲኖር የሚደርስበት ደረጃ ነው። በቀላሉ ሊደርስበት ይቻላል፣ ግን ቀላል አይደለም። ምክንያቱም በውስጣቸው ያለ የእግዚአብሔር ሰላም ድምፅ፣ በውስጣቸው ያለ የእግዚአብሔር ሰላም ጣዕመ ዜማ በውጫቸው ያለው ጩኸት እንዳይሰሙት እንደሌለ እንዲቆጥሩት ያደርጋቸዋል። እንደሌለ እንዲቆጥሩት ያደርጋቸዋል። ኢምንት እንዲሆን ያደርገዋል። ለምሳሌ አሁን ፀሐይ ብትወጣ እዚህ ያሉት መብራቶች ሁሉ ጥቅምም ትርጉምም ኃይልም አይኖራቸውም። ባናጠፋቸው ከነመኖራቸው አይቆጠሩም። ለምን? የበለጠ መጥቷል። እንደዛ ነው የእግዚአብሔር ሰላም ያለው ሰው መከራው አይደለም። በመከራው ውስጥ ግን መከራው እንደሌለ እንዳይምንት ይቆጥረዋል። ሰለስቱ ደቂቅ እንደምናውቀው እግዚአብሔር ያዳናቸው እሳት አጥፍቶ አይደለም፣ በእሳቱ ውስጥ ነው ያዳናቸው። ግን በእሳቱ ውስጥ እግዚአብሔር ስለጠበቃቸው እሳቱ እንደሌለ ነው ለእነሱ የሆነው። አይነፍከነ ማእከለ እሳት ወማይ እንደተባለ በእሳቱም በውሃም ውስጥ ያሳልፋቸዋል። ሌላው ደስተኛ ይሆናል። እግዚአብሔር ሰላም ያለው ሰው ደስተኛ ይሆናል ይለናል። እንግዲህ ሚስጥር ማለት ይሄ ሀዘንተኞች ነን። ሀዘኑን ገልጿል። ወደፊት ምዕራፍ 2 ቁጥር 11 ማነው ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሀዘኑን ዘርዘር አድርጎ ገልጾታል። በባህር ስደት፣ በየብስ ስደት፣ ከወገኖቼ ከክርስቲያኖች ስደት። አዎ ምክንያት ያልገባቸው ብዙ መከራ የሚያመጡ መከፋፈል የሚያመጡ ሰዎች ነበሩ በቆሮንቶስ። ከቤተ ሐሳውያን ስደት፣ ከአሕዛብ ፈላስፎች ስደት፣ ከአሕዛብ ካህናት ስደት፣ ከነገሥታት ከሹማምንት ስደት፣ ዘርፈ ብዙ ስደት ነው። 360 ዲግሪ የከበበው መከራ ስደት ነው። ግን ሀዘንተኞች ስንሆን ግን ዘወትር ደስ ይለናል። የእግዚአብሔር ሰላም ማለት ይሄ ዝም ብሎ እየበሉ እየጠጡ በደስታ እንዲህ ባለ የሚገኛል። በሀዘን ውስጥ የሚገኝ ሰላም ነው። ይገርማል። ይሄ ረቂቅ ነው። ይሄ ረቂቅ። ስለዚህ የእግዚአብሔር ሰላም ቅዱስ ጳውሎስ በመልእክቱ ቅድም ያስታወስኳችሁ አይምሮን ሁሉ የሚያልፍ ከመረዳት ሁሉ በላይ የሆነ እግዚአብሔር ሰላም ያለው ነው። ይሄ ከመረዳት በላይ ነው። እየታመሙ ግን ልዩ የሆነ ሰላም ይሰማዋል። እየተራበ እየተቸገረ ግን ልዩ ሰላም ይሰማዋል። ስለዚህ የእግዚአብሔር ሰላም ልዩ ደስታን ይሰጣል። ሊገለጥ የማይችል ደስታን ሐሴትን ይሰጣል። መክብብ ምዕራፍ 7 ቁጥር 3 ላይ ከሳቅ ሐዘን ይሻላል፣ ከፊት ሐዘን የተነሳ ልብ ደስ ይሰኛል። እንዲህ አይነቱ ደስታ የሚገኘው በውጫዊ ሐዘን ነው። በውጭ ሐዘን አለ። የሐዘኑ ግን ውስጥ ሰርስሮ አይገባም። ውስጥ ግን ደስታ ይፈጥራል። እንዳውም እዚሁ ቀጥሎ ጠቢቡ ሰለሞን የጠቢባን ልብ በልቅሶ ቤት ነው፣ የሰፎናፎች ልብ ግን በደስታ ቤት ነው ይልና ከሞኞች ሳቅ ይልቅ የጠቢባን ሐዘን እንደሚሻል ይነገር። ምክንያቱም የሞኞች ሳቅ ውጫዊ ነው፣ ቀሪ ነው፣ ዝም ብሎ ነው፣ ማስመሰል ነው፣ እዛው እንደ ካፌ ኃላፊ ነው። የጠቢባን ሐዘን ግን ውስጥ ስለሆነ ወደ በለጠ ከፍ ወዳለ ምርምር ወደ እግዚአብሔር ወደ ረቀቁ መንፈሳዊ ነገሮች ነው የሚወስዱ። ስለዚህ የእግዚአብሔር ሰላም ያለው ሰው ደስተኛ ይሆናል ማለት ኑሮ ሁሉ በዚህ ዓለም መከራ፣ ውጣ ውረድ፣ ፈተና የሌለበት ይሆናል ማለት ሳይሆን በዚህ ውስጥ እየተደሰተ የሚያልፍ ይሆናል። በዚህ ውስጥ ከክብር ወደ ክብር የሚሸጋገር፣ በዚህ ውስጥ ዘወትር ደስተኛ የሚሆን ይሆናል። በዚህ ረገድ ክርስቲያን ሙሴ ያያትን ዕፀ ጳጦስን ይመስላል። ዕፀ ጳጦስ ለምናስታውሰው በእሳት እየተቃጠለች ግን ቅጠሎቿ አልተበሉም፣ አልጠወለጉም። መልኳም ውበቷም ለቤላቤዋም አልደረቀም፣ አልተቃጠለችም። ግን እሳቱ ደግሞ ይነዳል። ክርስቲያን እንደዛ ነው። የእግዚአብሔር ሰላም በውስጡ ያለ ሰው በውጭ መከራ ውስጥ ይኖራል፣ እንደየአቅሙ፣ እንደየጸጋው፣ እንደየስጦታው፣ እንደየጥሪው። ውስጡ ግን የእግዚአብሔር ሰላም አለ። ውስጡ ግን አይናወጽም። ውስጡ ግን ደስተኛ ነው። ሐዘንተኞች ሲኖር ዘወትር ደስ ይለናል ያለ ነው። ስለዚህ የእግዚአብሔር ሰላም የሚሰጠው ደስታ እንደዚህ እንደ ዕፀ ጳጦስ ነው። እሷን እናስብ።
እንደ ኖህ መርከብ ነው። በኖህ መርከብ በውጯ ውሽንፍር አለ፣ ከታች የሚፈልቀው የፈላ አለ፣ ከላይ የሚወርደው አለ፣ ጥፋት አለ፣ ሞት አለ፣ ማዕበል አለ። ውስጧ ግን ሕይወት አለ። ከእግዚአብሔር ጋር የሚኖር ሰው እንደዚህ ነው፣ ደስተኛ ይሆናል። የእግዚአብሔር ሰላም ይጠብቀዋል ሲባል እንደዚህ ነው። የተለየ ዓለም ይፈጥርለታል። ከመከራው ውጭ ያደርገዋል ማለት ሳይሆን በመከራ ውስጥ ልክ እንደ ኖህ መርከብ ይሻገራል። እንዲያውም ያ የጥፋት ውሃ ክፉዎችን ሲያጠፋ የኖህን መርከብ ከፍ ከፍ ነው ያደረጋት በውስጧ ከያዘዎቹ ጋራ ማለት ነው። እና እንደማበው ኖህ ገነትን ተሳለማት ይላሉ። ከምድር ከፍ ስላለ ውሃው ወደ ተራሮች ሁሉ ስለወጣ መርከቧ ከፍ ብላ ገነትን ተሳልማታለች። እዚህ መከራው የእግዚአብሔር ሰላም ያለውን ሰው ከእግዚአብሔር የሚለየው ሳይሆን እንዲያውም ወደ ላይ ወደ ገነት ያወጣዋል። ሚስጥር ነው፣ ረቂቅ ነው፣ አይምሮን ሁሉ ያልፋል የሚባለው ለዚህ ነው። ቅዱስ ጳውሎስና ሲላስ በእስር ቤት የፈጸሙትን ይህንን ነው። ቅዱስ ጳውሎስና ሲላስ ተገርፈው ተደብድበው ታስረው ነበር። የሐዋርያት ሥራ ምዕራፍ 16 ከቁጥር 22 26 ላይ እንዲህ ይላል። ሕዝቡም አብረው ተነሱባቸው፣ ገዢዎቹም ልብሳቸውን ገፈው፣ ቅዱስ ጳውሎስና ሲላስ ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። ራቁታቸው በበትር መቷቸው። በብዙም ከደበደቧቸው በኋላ ሰው ጨካኝ ነው አይድረስም። በብዙም ከደበደቧቸው በኋላ ራቁታቸው ነው በበትር በዱላ ደበደቧቸው። ወደ ወህኒ ጣሏቸው። የወህኒውን ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛ ወህኒ ጣላቸው። እግራቸውን በግንድ አጣብቆ ጠረቃቸው። መጠረቅ ታውቃላችሁ? ጭንቅ አድርጎ ማሰር ማለት ነው። እግራቸውን በሰንሰለት እንደዚያ እንዳይንቀሳቀስ አድርጎ። እንዴት ይጨንቃል! ተራቅተው በበትር በደንብ አድርገው በኃይል ተደብድበው ወደ ውስጠኛው እስር ቤት። እንግዲህ እስር ቤት ብዙ ክፍል ይኖራል። ወደ ውስጥ ወደሚያስጨንቀው ማለት ብርሃን ምናምን መስኮት ወደሌለበት እዛው አስገብተው እዛ ደግሞ እግራቸውን ጭንቅ አድርገው አስጨንቀው ጠርቀው አሰሯቸው። አንዱ ለአንዱ ያለ ክፋት እንደው ይኸው ከተባለ ማሰሩ አይበቃም። እውነት ይህን ያህል የሚሞት ሰውነት አንዱ ለአንዱ ይህን ያህል ክፋት እንዲህ ያሳዝናል። ሰው ታሪክ የሚያስተምረው ሰው ከታሪክ አለመማሩ ነው ይባላል። ታሪክ እናነባለን ግን መልስ ያንኑ ነው ሰው የሚደግመው። ምናሳዝን ነው ባንድ በኩል። ይቀጥልና በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበሩ። እስረኞችም ያዳምጧቸው ነበሩ። የሚገርም ያን ያህል ተደብድበው አይደለም አሁን በጥፊ እንኳን ሁለቴ ብንመታ ብስጭቱ እንደው እንቅልፍ ያስይዘና እንኳን ለማመስገን የእግዚአብሔር ሰላም ይሄ ነው ልዩነቱ። በውጭ ነው ድብደባው፣ ያው ውጭ ነው። የውስጥን ሁኔታ የውስጥን ደስታ አይወስድ። በዜማ ያመሰግኑ ነበር፣ እስረኞችም ያዳምጧቸው ነበር። ድንገትም የወህኒ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያም ጊዜም ደጆች ሁሉ ተከፈቱ፣ የሁሉ ምስራት ተፈታ። እግዚአብሔር አምላካችን ስለ ስሙ የተመሰገነ። ስለዚህ እግዚአብሔር ሰላም እንደዚህ ነው። በመታሰር አይወሰድም፣ በመደብደብ አይወሰድም፣ በመገፋት አይወሰድም፣ በመጠላት አይወሰድም። አይምሮን ሁሉ የሚያልፍ እግዚአብሔር ሰላም ማለት ነው። ሌሎቹ ሐዋርያትም እንደዚሁ የሐዋርያት ሥራ ምዕራፍ 5 ቁጥር 40 እስከ 41 ላይ ሐዋርያትንም ወደ እነሱ ጠርተው ገረፏቸው። አይሁድ ማለት ነው። በኢየሱስም ስም እንዳይናገሩ አዘው ፈቷቸው። ሁለተኛ በዚህ ስም ታስተምሩ ነው ወይ በማስጠንቀቂያ። እነርሱም ቅዱሳን ሐዋርያት ማለት ነው ስለ ስሙ ይናቁ ዘንድ የተገባቸው ነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ነው። ሰው ተገርፎ ሲወጣ ደስ ይለዋል። የእግዚአብሔር ሰላም ማለት ነው በውጫዊ ሁኔታ ላይ ያልተመሰረተ የማይመሰረት መገረፍ፣ መታሰር፣ መጠላት፣ መሳደድ የማይወስደው ማለት የማይቀንሰው በዚህ ሁሉ እንደውም የበለጠ ቢጎመራ እንደ ዕጣን ዝም ብሎ ሲቀመጥ ብዙ አይሸትም አለ። እሳት ላይ ሲቀመጥ ነው መዓዛው የሚያውለው ምንነቱ የሚገለጠው። እውነተኛ የእግዚአብሔር ሰላም የሚገለጠው እንደዚህ በመከራ ውስጥ ምንነቱ ይታወቅ። አለዛማ ዝም ብሎ ነው የሚቀመጠው እንደ ዕጣን አለ ውስጡ ፖቴንሻሊ ግን አይገለጥም። ስለዚህ እግዚአብሔር ሰላም ደግሞ የበለጠ የሚገለጠው በዚህ በመከራ ውስጥ ነው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች እኛስ ውስጣችን ይሄ እግዚአብሔር ሰላም አለ ወይ? የሰላሙ ድምፅ ይሰማናል ወይ? ወይስ ሰላማችንን ያሳጣን ነገር አለ? ስለዚህ ሰላማችንን ያሳጣን ከእግዚአብሔር ሰላም የለየን በውስጣችን የሚረብሸን የምናውቀው ጉዳይ ካለ ያን ቶሎ እንፍታው። ግድ የለም እንሞታለን፣ ይቀራል።
በራሱ በግድ ከሚቀር እኛ በፈቃድ ብናስቀረው ይሻላል። ስንሞት እኮ ይቀራል አይደል? ያን ግን ዋጋ የለውም ተገደል። በፈቃዳችን ግን ብንፈታው የሚታው ነገር ካለ ብንተው ግድ የለም። ሰው ስንት ነገር ይተዋል እኮ። አዎ ስንት ነገር ይተዋል። ኢየሱስ ክርስቶስ ከሰማይ ሰማያት ወረደ፣ ክብሩን እግዚአብሔር መምሰል መቀማትን እንደ ትልቅ ነገር አልቆጠረውም ተብሎ ይሄን እየተማር እኛ ትንሽ ነገር መተው እንዴት ያቅተናል? አዎ የሚከብድ ነገር ካልተውን ማመኑን ክርስቲያን ሆነ መተው የማይከብድ ብንተው ምንም የማይጎዳ ነገር ከሆነ ማመን ቁም ነገር አለ። ይሄ መተው የማይባል አንድ ሰው ምን አለ? ተማሪ እያለ አለ የሆነ ሰው ከቤቱ እያመጣ ዕቃ ይሰጠኝ ነበር። የሻይ ማንኪያ፣ የሻይ ብርጭቆ፣ ምንድነው ብርጭቆ፣ የብርጭቆ ማስቀመጫ እንደዚህ ያሉ ነገሮችን እያመጣ ይሰጠኝ ነበር አለ። እና ይህ ሰው ለእኔ ለተማሪ የሚያደርግልኝ ምን ደግ ቢሆን ነው ያ። በኋላ ቆይቶ ስረዳ ለካ ሰውዬ ቤት ሊቀይር ሆኖ ዕቃ እየቀነሰ ነበር። እና የማንፈልገውና ለሆነ ጉዳይ ብለን የምንተውን ነገር ብናደርግ ምንም እኮ ነገር አለ። ማንም ያደርገዋል። የማይፈልገው ዕቃ ሰው ይጥላል። ግን በራሱ ለመተው የማይመች የሚከብድ ያን ነገር ስለ እግዚአብሔር ብለን የእግዚአብሔር ሰላም ለማግኘት ብለን ብናደርገው እግዚአብሔር ሰላሙን አብዝቶ ይሰጠናል። ምናልባት ለይተን ማወቅ ካልቻለ ደግሞ ወደ እግዚአብሔር ጸልይ፣ እባክህ ምንድን ነው ሰላሜን የወሰደው ነገር ምንድን ነው? ወይ አንተ በምታውቀው ፍታልኝ፣ አለዛ ደግሞ እባክህ በውስጥ ያስታውሰኝና እንድፈታው ኃይሉ ብርታቱን ስጠኝ እንበል። እግዚአብሔር አምላካችን አይምሮን ሁሉ የሚያልፍ ማንም የማይወስደው የማይቀማው የሆነውን እውነተኛ የእሱን ሰላም ለሁላችን የሚያድለን የወንድማችንን ነፍስ በቅዱሳን አጠገብ እቅፍ ያኑርልን። አሜን።